ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ፍቅርና ቡርካ ስናን በሰሩ ቪዲዮዎች ብዙዎቻችሁ አስተያየታችሁን እየሰጣችሁ ነው። አሁንም አስተያየት እንሰጣለን። ለማንኛውም ዛሬም በአዲስ ቪዲዮ ይመጣሉ። ቡርካ ያንን ነገር ያደረገበትን ምክንያት እኔ ዛሬ ነው የገባኝ። ትናንትማ መች ገባኝ። ዞሮ ዞሮ ግን ፍቅርዬና ቡርካ የጀመሩት ነገር ብሩክ ይህን ነገር እንዴት ሊያደርግ ቻለ? የእውነት አብሮ መኖር ፈልጎ ነው ወይስ ምን አስቦ ነው እንደዛ ያላት እያላችሁ ነበር ብዙዎቻችሁ። እንግዲህ ባለፈው እንዳያችኋት ፍቅረኛ ነኝ ብቻ ወደዋለው ነገር ፍቅር አጠገቡ እንዳደረሽ ምናምን የምትልጅ መታ ነበረ። እሷን ለማብሸቅ የተጠቀመበት ስታይል ነው ማለት ነው። እንግዲህ ዛሬ ትመጣለች ማለት ነው። ነገር ግን ፍቅርን እንዳትነካት እንፈልጋለን። እች ልጅ በዛ አያያዟ ፍቅርን ጭራሽ የፍቅር ጥያቄ አቅርቦላት ማበዱ አይቀርም። ይውጣልሽ ብሎ ሊያበሽቃት ነው። ፏድንም ፍቅር እንዲሁ ልታበሽቀው ነው ላስብበት ያለች እንጂ የእውነት አብረው ሊኖሩ አይደለም። ዞሮ ዛሬ ይመጣሉ። ዛሬ የሚፈጠረውን ነገር የፏድን መንጨርጨር፣ ከዛ ደግሞ ያችኛዋ ጤባራም ሴትዮ ስትመጣ ማለት ነው እንዴት ዘና እንደምንልባቸው ታውቃላችሁ። አይ እነዚህ ልጆች እንግዲህ ሳንፈልግ ሊያዝናኑ ነው ማለት ነው። አይ ዛሬ ማታ እንጠብቃለን እንግዲህ ፏድን አሰብኩት ጸጉሩን እንደዚህ እያከከ ቡርካ ሲል ማለት ነው። ብቻ ዛሬ ጠብቁ ማታ ማለት ነው። ሌላ ደግሞ በሀይሚዬ ጉዳይ ማለት ነው። ሀይሚ እንግዲህ ብዙዎቻችሁ በኮመንት ለምንድን ነው ነጋሽዬ ጋር ቪዲዮ ማሰራው? ተጣልታ ነው ከቤተሰቦቿ ጋር በቃ መስራት አትፈልግም። ብሩክ ቤተሰብ ጋር የምትሰራው እሷ ለምንድን ነው ማሰራው እያላችሁ ነበር፣ አስተያየት እየሰጣችሁ ነው። የእውነት ተጣልታ ነው ወይስ ደግሞ አብራ የማትሰራበት ምክንያት ምንድን ነው? ቤታቸው የማትወስድበት ምክንያት ምንድን ነው? ብሩክ ቤተሰብ ጋር ነው የምትቀራረበው እንጂ እሷ ቤተሰቦች ጋር አትቀራረብም እያላችሁ ብዙዎቻችሁ መላምንታችሁን እየሰጣችሁ ነው። እኔም እዚህ ጋር አስተያየት ሰጣለሁ። ደግሞም የሰማሁትም ነገር አለ። እናንተ ያላችሁት ነገር እውነት ነው ወይስ ደግሞ ምንድን ነው ሪያሊቲው የሚለውን ነገር አብረን የምናወራበት ይሆናል። የኔ ወዶችን ይማረች። እንዴት ናችሁ? ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እሺ ዛሬም በአዲስ ነገር ከቻሳብ እየላችኋለሁ። ዘና ፈታ እያለን እንቀጥላለን ማለት ነው። ከፍቅር ይጀምርላችሁ ከሀይሚዬ። እሺ ከፍቅር ሊጀምርላችሁ እንግዲህ ብሩክ ትናንትና የማይመስል ነገር ነው። እውነቴን ነው። አብሬሽ ልኖር ሻንጣዬን ይዤ እመጣለሁ ሲል በተለይ በስመ አብ ወልድ መንፈስ ቅዱስ እንዴት እንዳሳቃኝ። ዞሮ ፍቅር ላሰብበት ብላለች። ሰው እነዚህ ልጆች እውነት አይደለም፣ እውነት መስሏቸዋል አንዳንዶቻችሁ። አይ ብዙ ሰዎች ደግሞ እንደዛ ችርካሽ ምናምን ትላላችሁና ሲጀመር ፍቅር እንደዛ አታደርግም። በራሷ ኮንፊደንስ ያላት ሴት ናት። በጣም ጎበዝ ናት ፍቅር። የእውነት በጣም ነው ለክብሯ የምትጠነቀቀው እውነት ለመናገር እንጂ አብሮ አይኖሩም። ለምን መሰላችሁ? የትናንት ነው ቪዲዮ የሰሩት። ብሩክ መቼም ፏድን ማብሸቅ ይችልበታል። በቅድም ለምን አመጣህት ብሎ ሲገለፍጠው ነበር ፏድ ታውቃላችሁ። እና አብሽቅ ነው ብሽቅ ነው የሚያደርገው እንግዲህ ፏድን ማለት ነው። ዛሬ ጸጉሩን ነው የሚያሳክከው። ፏድ ጸጉሩን ሲያከዩልኝ ፏድ ማለት ነው ሲናደድ የሆነ ነገር ሲያይ ማለት ነው ጸጉሩን እንደዚህ የሚያከው ዝም ብሎ እና ተከራየም ብሎ እንግዲህ ሄደው ገብቷል። ፍቅርም ላስብበት ያለች አብረው ልትኖር ሳይሆን ፏድን ለማብሸቅ ለቪዲዮ ነው እንጂ በጭራሽ አብረው አይኖርም። ፍቅርም አታደርገውም፣ ቡርካም አያደርገውም። እንዴት ብሎ ነው ወንድ ልጅ ሴት ቤት ሄዶ ልኖር የሚለው? አይሆንም። የኔ ቤት ሩቅ ነው፣ ለትምህርትሽ አይሆንም ምናምን። ይሄ የማይሆን ምክንያት ነው። ሲጀመር ቡርካ ራሱ አያደርገውም። እሱ ራሱ በክብሩ የሚደራደር ሰው አይደለም። ትልቅ ሰው ነው፣ ታዋቂ ሰው ነው ምናምን እንደዛ አያደርግም። አንደኛ ነገር ፏድን ለማቃጠል ነው፣ ለማብሸቅ ይፈልጋሉ። በቃ በቀደም እንደዛ ስላደረገ ፍቅርን ስላናደዳት መመለስ ይፈልጋሉ ብድራቸውን። አሁን መበሻሸቅ ሊጀምረው ነው። ሄዱበት። ፍቅር 200,000 መግባት አለባት። 200,000 እስከምትገባ ድራማውን ቀጥሉበት። ከዛ ብሩክን አፈቀርኩ ብላ የመጣች ልጅ አለች፣ ባለፈው አይታችኋላ፣ እየተንጨረጨረች እሷን ለማብሸቅ ስለሚፈልጉ እሷ ደግሞ እንዲወጣላት ስለምትፈልግ ፍቅር አጠገቡ እንዳትደርሽ የኔ ብቻ ነው ምናምን። አሁን እኮ በቃ ወንዶች እኮ እዳ ነው የገቡት። እንዲ ሴቶቹ ሄደው ፊት ጭንቅላታቸው ላይ በቃ
ከኔ ጋር እስኪ እንደ ፍቅር እስኪ የሴት ወግ ይድረሳችሁ። እውነቴን ነው፣ የሴት ወግ ይድረሳችሁ። እስኪ ተለመኑ፣ ተጠየቁ። ከአንቺ ጋር ልሁን፣ ፍቀጅልኝ፣ አብሬሽ ላውራሽ፣ ላናግረሽ። እስኪ እንደዚህ አይነት ጥያቄ ይቅረብላችሁ። የሴት ወግ ይድረሳችሁ። እውነቴን ነው። እንደ ወንድ አሁን እኮ በቃ የወንድ ተግባር ወደ ሴት ወንድ ነበር በፊት የፍቅር ጥያቄ የሚያቀርበው። አሁን ሴቶቹ መከራ ብልጥ ያሉ ወንዶቹ ራሱ ሼም እያያዛቸው አንዳንዶቹ ይቀበላልና ሴቶቹ ሄደው የፍቅር ጥያቄ የኔ ፍቅር አፈቅርሃለሁ ካላንተ መኖር አልችልም። ኧረ በስመ አብ ወልድ መንፈስ ቅዱስ። አይደረግም። ፍቅር ቢይዛችሁ እንኳን ቻል አድርጉት። የታየ ሁሉ ይበላል እንዴ እናንተ? ያያችሁትን ሁሉ አልበላን እኮ አላችሁና እንግዲህ መታፊት ጥብላ ነበረ። እሱ እንግዲህ እንደምትወደው አያውቅም። እሷ እንግዲህ ብትወደው ነው ከፍቅር ጎን ራቅ እያለች የደም ስሯ ተገታትሮ ስትጮህ የነበረው። እሱ ደግሞ ካልፈለጋት ፍቅርም ደግሞ እንዲወጣላት ትፈልጋለች። አትድረሽበት ብላ አይደለ? ስለዚህ ይውጣልሽ ብላ እንግዲህ ዛሬ በአንድ ይመጣሉ። በእርግጠኝነት ባለፈው ገና አብራ ሰራሽ ብላ እንደዛ ያለች አብሬሽ ሊኖር ሲላት ምን እንደምትል መገመት አይከብዳችሁ። ያቺ ሴትዮዋ ትልቋ ሴትዮ ማለት ነው። ዛሬ በቃ ስትከንፍ ነው የምትመጣው። የትናንትናው ቪዲዮ ስታይ እየከነፈች ነው ፍቅር ጋር የምትሄደው። እርግጠኛ ነኝ ቤቷን የምታውቀዋለች። እንደውዲማ ቤቷ ሄዳ እንዳትበጠብጣት ነው የፈራውላት። እና ብሩክ እንግዲህ ደግሞ በጣም ሲበዛ እለኛ ነው። እውነት ለመናገር ከፍቅር የባሰ እለኛ የሆነ ግትር ያለ ሰው ታውቃላችሁ። የሆነ መሸነፍ የማይፈልግ ሰው እንደዛ አይነት ነው ልጁ። እና ብድር ለመመለስ ነው። ያችንም ልጅ ለማብሸቅ ነው ፍቅር። እንደገና ደግሞ ፉአድንም ለማብሸቅ ነው። ፉአድና ፈቲ አብረን እንኖራለን ብለው አይደል ተደብቀው፣ እነሱም ደግሞ አብረን እንኖራለን ብለው ሊሳክሷቸው ነው። እንግዲህ ፉአድ እንዴት እንደሚሆን እዩልኝ። የዛሬውን ቪዲዮ ብቻ ይህን ቪዲዮች አቃጥሏቸው፣ የምር አቃጥሏቸው። ግን ደግሞ አሁንም ቢሆን ሁሌም ቢሆን ምላችሁ ነገር ቢኖር ፍቅር አሁንም ቢሆን ከዚህም በኋላ ቢሆን በቃ ክብርሽን የሚነካ ነገር ለቪዲዮ ለብር ብለሽ እንደማሰሪ እርግጠኛ ነኝ። ከዚህ በኋላም አትሰሪም ብዬ አስባለሁ። በቃ ቀጥሉበት። ዛሬ ማታ እንግዲህ ፈታ የሚያደርግ ቪዲዮ እንጠብቃለን። ሌላ ደግሞ ከሀይሚ ደግሞ ወደ ሀይሚ ሊልላችሁ እስኪ። እሺ ሀይሚ እንግዲህ ሰሞኑን ሄዳለች፣ ግን ቤተሰቦቿ ጋር እንድትመጣ ሁላችሁም እየጠየቃችሁ ነው። እሷም እመጣለሁ ብላ ነበረ። ለምን አልመጣችም እያላችሁ ነው። ተጣልታ ነው? ለምንድነው ብሩኬን ቤታቸው ማትወስደው ምናምን እያላችሁ ነበረ። ሁሉ ነገር እንዳሰባችሁት አይሆንም። እንግዲህ ሀይሚ ትክክለኛ ላይፏን ብዙዎቻችሁ ታውቃላችሁ። እኔ እዚህ ጋር እንደዚህ ብዬ መናገር አልፈልግም። ነገር ግን የማትወስድበት የራሷ ምክንያት ይኖራታል። ደግሞ ሲቀጥል ደግሞ በዓለም ስለሆነ ቤተሰብ አይመቻቸውም። ቪዲዮ ላይም መውጣት ላይፈልጉ ይችላሉ። ስለዚህ ሀይሚ ተጣልታ ምናምን አይደለም። ብትጣላ ኖሮ ቤተሰቦቿ ጋር አትሄድም ሲጀምር ማለት ነው። በእርግጥ ይመስላል የአዲስ ዓመትም እነሱ ጋር ነው ያከበረችው። አሁንም ብሩክ ቤተሰብ ጋር ነው። ስለዚህ ቤተሰቦቿ ጋር ለምንድን ነው ቪዲዮ ቀርጻ ማታሳየን? ቤተሰቦቿ ጋር ማታከብር ለምንድን ነው ስላላችሁ ሶሻል ሚዲያ ላይ እዚህ ጋር የምናየው ህይወታቸውና ከካሜራ ጀርባ ያለው ህይወታቸው በጣም ይለያል። እና ሀይሚ አሁን ቤተሰቦቿ ጋር ትሁን አቱን የምታውቁት ነገር የላችሁም። ስለዚህ የራሱ የሆነ ምክንያት አላት። ማስጨነቅ የለባችሁ። አምጫቸው ላይ መቻት ይችላል። በቃ የሚመቻትን ነገር ነው የምትሰራው። ቤት ውስጥ ደግሞ ሲቀጥል ብቻ የሆነ ነገር ይኖራል ብዬ አስባለሁ። ግን ተጣልታ ምናምን አይሆንም በእርግጠኝነት። በእርግጥ ቤተሰብም ሊደብረው ይችላል። የራሷን ቤተሰብ ትታ ሌላ ሰው ጋር ስትሄድ ይደብራቸዋል። በእርግጥ ግን ደግሞ የማታመጣበት የራሷ የሆነ ምክንያት ሊኖራት ይችላል። አብዛኛውን ጊዜ ሀይሚ ቤት ውስጥ ቪዲዮ አሰራም፣ ውጭ ነው የምትሰራው። በቃ በውጭ ምናምን ካፌ፣ ሬስቶራንት ምናምን እንደዛ ቦታ ላይ ነው እስካሁን ድረስ ሰራ ማያሰው ምክንያት ይኖራታል። ተጣልታ ምናምን አይደለም። ሀይሚ ታውቃላችሁ ቤተሰቦቿን በደንብ ነው የምታከብር ምናምን እንኳን እሷን የሌላ ሰው ቤተሰብ የምታከብር ልጅ ናት። ሰው ተጣልታ አይሆንም። ብትጣላ ሲጀመር አትሄድም ነበር ቤተሰቦቿ ጋር። ሲከፋት ሁሌ ሊድ የምትለው ስለምትወዳቸው ነው፣ ስላልተጣላችም ነው። ብትጣላ እንደዛ አትልም ነበረ።